እንዴት ናችሁ ውድ ቤተሰቦቻችን? ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። ውድ ቤተሰቦቻችን በዕለተ ረቡዕ የምሽቱ የአዲስ ስፖርት ልዩ የዝውውር ጉዳዮች ላይ ብቻ ትኩረት አድርገን በምናቀርበው ፕሮግራማችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁን በሙሉ ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን በስፋት የምናነሳበትን የዛሬ ፕሮግራማችንን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ታዲያ ለእኛ እያጋራችሁ ቆይታችሁን ልታደርጉ ትችላላችሁ። ሀሳብ አስተያየቶቻችሁን ጻፉልን። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ጉዳዮችን በተለይ የዝውውር ጉዳዮችን ሰፋ አድርገን እየዳሰሰን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ በድጋሚ የምንገናኝ ነው የሚሆነው። ወደ ቀዳሚው ርዕሰ ጉዳያችን እናምራ። የሊቨርፑል በክረምቱ የዝውውር መስኮት የቶትንሃም ሆትስፐርሱን ተከላካይ ሚኪ ቫን ደ ቬንን ለማስፈረም ፍላጎቱ አላቸው። የ25 ዓመቱ ተጫዋች ከቅርብ ወራት ወዲህ ከሰሜን ለንደኑ ክለብ ስለመውጣቱ ሲነገር ቆይቷል። በአሁኑ ጊዜ በፕሪሚየር ሊግ ካሉ ምርጥ ተከላካዮች አንደኛው ሲሆን ለሊቨርፑልም ድንቅ ጭማሪ ሊሆን እንደሚችል በርካቶች አምነውበታል። ኢብራሂማ ኮናቴን በነፃ ዝውውር ክለቡን ለቋል። ሊቨርፑልም እሱን የሚተካ ሰው እየፈለገ ነው። የቶተንሃሙ ተከላካይን ማስፈረም ብልህነት ሊሆን ይችላል። በሙያው በከፍተኛ ደረጃ ላይ የሚገኝና በፕሪሚየር ሊጉ እየተረጋጋ ነው። የፈረንሳዊው ተጫዋችን መልቀቅ የፈጠረውን ክፍተት በቀላሉ ሊሞላም ይችላል ተብሎ ይታሰባል። ሆኖም ግን ከፉትቦል ኢንሳይደር የወጣው ዘገባ እንደሚያመለክተው ሮቤርቶ ዲዘርቤ የሆላንዱን ኢንተርናሽናል ተጫዋች ሊያድግ የሚችለውን ማንኛውንም መውጫ መንገድም ይዘጋል ነው የተባለው። አሰልጣኙ ተጫዋቹን በጣም ከፍ አድርገው ስለሚመለከቱት የተከላካይ መስመራቸውንም በሱ ዙሪያ መገንባትን ምርጫቸው ያደርጋሉ። ሚኪ ብራውን እንደተናገረው ለቡድኑ ምን እንደሚያመጣ ሁሉም ሰው ያውቃል። አስገራሚ ፍጥነት አለው። ይህም ደግሞ ክለቦችን መልሶ ለማግኘትና ወሳኝ የመከላከል ስራዎችን ለመስራትም ያስችለዋል። ይህ ደግሞ በጣም አስፈላጊ ሊሆን ይችላል ተብሎ ነው የሚታመነው። ለዚህ ነው በሱ ላይ ከፍተኛ ፍላጎቶች ያሉት። ስለ ሊቨርፑልና ሌሎች ክለቦች ንግግሮች ነበሩ። ስለዚህም የመልቀቅ ፍላጎት ሊኖረው እንደሚችል ይገመታል። ከቶትናም አንጻር ሮቤርቶ ዲዘርቢ ወደ ክለቡ በመምጣታቸው እሱን ለማቆየትም እንደሚችሉ ተስፋው አለ። አዲሱ አሰልጣኝ በዙሪያው ቡድኑን መገንባት ይፈልጋሉ። በእቅዳቸው ውስጥም የቡድኑ አካል እንዲሆንም ይፈልጋሉ። በጨዋታው ውስጥ ያሉ አንዳንድ ችግሮችን ለመቅረፍ ከሱ ጋር መስራትም ይችላሉ። ለምሳሌ ያክል ያንን ፍጥነትም ለትክክለኛው ጊዜ መጠቀም እንዲችልና ወደ ሜዳው ደግሞ መሀል ብቻ እየሮጠ እንዳይሄድም ማድረግ ይችላል ተብሎ ይታሰባል። ይህንን ለማድረግ እድሉን እንዲያገኙም ተስፋ ያደርጋሉ። ስለዚህም አሁን ያለውን ማንኛውንም የመውጫ መንገድ መዝጋትና ማቆየት አሁንም አማራጭ እንደሌለው ለማሳመንም መሞከር ይኖርባቸዋል። ይህ አስቸጋሪ ሊሆን ይችላል እና ምን እንደሚሆን ወደፊት የሚታይ ነው። ነገር ግን ከስፐርስ አንጻር እሱን ለማጣት በጣም ፈቃደኞች አይደሉም። ቶተንሃም በዚህ ውድድር ዘመን በፕሪሚየር ሊጉ በጭንቅ ነው እንግዲህ የተረፉት። ጠንካራው ተመልሰው ለመምጣትም ፍላጎታቸው ነው። በሚቀጥለው የውድድር ዘመን እንደገና ለህልውና ለመታገልም እንግዲህ አይፈልጉም። በወጥነትም ጥሩ ተፎካካሪ ቡድን መሆንን ነው የሚመርጡት። ከምርጥ ተጫዋቾቻቸው አንዱን ለመሸጥ መቻል ደግሞ አይፈልጉም። ተከላካዩ ከቶተንሃም ጋር እስከ 2029 ድረስ ውል አለው። እናም ክለቡ እሱን ለመልቀቅ ምንም አይነት የገንዘብ ግፊት የለበትም። ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብም የማይታመን ከፍተኛ ገንዘቦችን ማቅረብ ይኖርበታል ተብሎ ነው የሚጠበቀው። አሮን ዋን-ቢሳካ በክረምቱ የዝውውር መስኮት ከዌስትሃም ዩናይትድ ስለመውጣቱም ስሙ እየተነሳ ነው። የ28 ዓመቱ ተጫዋች በእንግሊዝ ሁለተኛ ዲቪዚየን ሻምፒዮንሺፕ ለመጫወቱ ብቃቱ ከፍ ያለ ነው። ስለዚህም በፕሪሚየር ሊጉ ለመቆየት ፍላጎቱ አለው። ኤቨርተን ተጫዋቹን ለማስፈረም ፍላጎት አለው። ለሴመስ ኮልማንም ጥራት ያለው ተተኪን ይፈልጋሉ። እናም አሮን ዋን-ቢሳካ ለዚህ ተስማሚ ተጨማሪ ሊሆን እንደሚችል እየተነገረ ነው። ቡድኑን ለማሻሻል የሚያስችል ጥራትና ልምድም አላቸው። ሆኖም የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ተከላካዩ ወደ ኤቨርተን የሚያደርገውን ዝውውር ውድቅ ሊያደርገው እንደሚችል አስጠንቅቀዋል። እንደተገለጸው ወደ ለንደን ክለብ መዘዋወርን ይመርጣል። ሚኪ ብራውን እንደገለጸው ይሄ መጀመሪያ ላይ ዌስትሃም ዩናይትድን ለመቀላቀልም የመረጠበት ዋነኛው ምክንያት ነበር።
ኤቨርተን አዲስ የቀኝ ተከላካይ ለማግኘት ቅድሚያ እየሰጠ ነው ሲሉ ሚኪ ብራውን ለፉትቦል ኢንሳይደር ተናግረዋል። ነገር ግን ብዙ ነገር የሚወሰነው አሮን ዋን-ቢሳካ ዝውውሩን ይፈልገው እንደሆነ ነው። ምክንያቱም በማንቸስተር ዩናይትድ በነበረበት ጊዜም ሁልጊዜም ወደ ለንደን ለመመለስም ይፈልግ እንደነበር ይነገር ነበር። ከሚጠበቀው በላይ ብዙ ጊዜ ይከሰታል። ዊልፍሬድ ዛሃም ከክሪስታል ፓላስ ሲቀላቀልም ተመሳሳይ ነበር። ለምን እንደሆነ እርግጠኛ አይደሉም። ዋን-ቢሳካ ሁልጊዜም ወደ ለንደን ለመመለስ ይፈልግ ነበር። መጀመሪያ ላይ ወደ ዌስትሃም የሄደበት አንደኛው ምክንያትም ይሄ ነው። ስለዚህም አሁን ላይ የአቋሙ ተቀይሮ ወደ ኤቨርተን ለማዘዋወር ፍቃደኛ ከሆነም የሚታይ ይሆናል። ነገር ግን እንደገና በለንደን ለመቆየት የሚፈልግ እንደሚሆን ይታሰባል። እንደሱ አይነት ተጫዋችን የሚፈልጉ በርካታ የፕሪሚየር ሊግ ክለቦች አሉ። ስለዚህም ከነሱ መካከል አንደኛው ፍላጎቱን የሚያሟላ ከሆነ ለኤቨርተን አስቸጋሪ ሊሆን ይችላል። የሱ ሁኔታን እየተከታተሉ ያሉ በርካታ ክለቦች አሉ። እናም ማንኛውም ከለንደን የሚመጣ የፕሪሚየር ሊግ ክለብም የመውጫ መንገድን ሊሰጠው ዝግጁ መሆኑን ማየቱ አስደሳች ያደርገዋል። አሮን ዋን-ቢሳካ ጥራት ያለው ተከላካይና በፕሪሚየር ሊጉ ማስተማማኝ ብቃት ያለው ተጫዋች ነው። እሱን ለማስፈረም የሚፈልጉ ክለቦችም አይጠፉም። ዌስትሃም ዩናይትድ ወደ ታችኛው ሊግም መውረዱን ከግምት ውስጥ በማስገባት በተመጣጣኝ ዋጋ ደግሞ ሊገኝ ይችላል ተብሎ ይታመናል። ኤቨርተን ይህንን የ28 ዓመት ተከላካይ በዚህ የክረምት የተጫዋቾች የዝውውር መስኮት ለማስፈረም የሚችሉትን ሁሉ ማድረግ ይኖርባቸዋል። የተከላካይ መስመራቸውን ለማሻሻልና በሚቀጥለው ዓመትም በሊጉ ከፍ ያለ ደረጃ ላይ ለመድረስም ይረዳቸዋል። ጥራት ያለው ቡድን አላቸው። እናም ባለፈው የውድድር ዘመንም በፕሪሚየር ሊጉ ጥሩ እንቅስቃሴን አሳይተዋል። የቀድሞውን የማንቸስተር ዩናይትድ ተጫዋችን ማሳመን ይችሉ እንደሆነ ደግሞ ወደፊት የሚታይ ጉዳይ እንደሆነ የመረጃ ምንጮቹ ጠቁመዋል። 3 የአውሮፓ ታላላቅ ክለቦች ከሊጉ መውረድ በኋላ የ12 ግብና እንዲሁ አሲስቶች ባለቤት የሆነውን የዌስትሃም ኮከብን ለማስፈረም ጥያቄዎችን አቅርበዋል። ክሪሰንሲዮ ሰሜርቬል በክረምቱ የዝውውር መስኮት ዌስትሃም ዩናይትድን ለቆ እንደሚወጣ ነው በርካቶች የሚጠብቁት። የኔዘርላንዱ አጥቂም ክለቡ ከሊጉ መውረዱን ተከትሎ በለንደኑ ክለብም ለመቆየት አይፈልግም። ወደ ጣሊያን የሚደረግ ዝውውር ደግሞ እድሉ ሰፊ ነው። ክላሬት ኤንድ ሂው የተባለ የመረጃ ምንጭ እንደዘገበው ከሆነ ሮማ፣ ኤሲ ሚላን እና ናፖሊ ተጫዋቹን ለማስፈረም ፍላጎቱ አላቸው። ሁኔታውን ለረጅም ጊዜ ሲከታተሉትም የቆየው ሲሆን ዌስትሃም ዩናይትድ አሁን ላይ ለሚመጡት የዝውውር ጥያቄዎችም ዝግጁ ነው። ሰሜርቬል ለዌስትሃም ዩናይትድ አስፈላጊ ተጫዋች ነበር። መውጣቱ ለክለቡ ትንሽ ብስጭትን ይፈጥራል። ወደ ፕሪሚየር ሊግ በፍጥነት ለመመለስ ተስፋ ያደርጋሉ። ለዚህም እንደ ሰሜርቬል ያሉ ተጫዋቾች ያስፈልጓቸው ነበር። ከተጫዋቹ መውጣትና ከፍተኛ መጠን ያለው ገንዘብ መልሰው ማግኘት ይችሉ እንደሆነ የሚታይ ነው። በክረምቱ የዝውውር መስኮት ቡድኑን በከፍተኛ ሁኔታ ማሻሻል አለባቸው። በአጥቂ መስመር ላይ አቋማቸው መካከለኛ ነበር። ስለዚህም ጥራት ባላቸው አጥቂዎች ላይ ኢንቨስት ማድረግ ይኖርባቸዋል ተብሎ ነው የሚታሰበው። በሌላ በኩል የኔዘርላንዱ ኢንተርናሽናል በዚህ ክረምት በከፍተኛ ደረጃ መወዳደርና ወደ ታላቅ ቡድን ደግሞ መቀላቀል ይፈልጋል። እንደ ናፖሊ ያሉ ክለቦችም ለሱ አስደሳች እድል ሊሆን ይችላሉ። ለዋንጫ ለመፎካከርና በዩኤፋ ቻምፒየንስ ሊግ ለመወዳደር የሚያስችል መድረክም ያቀርቡለታል የተባለው። ሮማም ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፋቸውን አረጋግጠዋል። አጥቂው የት እንደሚደርስ ማየትም አስደሳች ይሆናል። በመነሻ አስተላለፍ ውስጥም ግልጽ ሚና ባለው ክለብ ውስጥ ለመቀላቀል መሞከር ነው የሚፈልገው። በትልቅ ክለብ ውስጥም ተጠባባቂ ተጫዋች መሆንን አይፈልግም። በዚህ የሙያ ህይወቱ ደረጃ ላይ በመደበኛነት መጫወት ይፈልጋል። የ24 ዓመቱ ተጫዋች ባለፈው የውድድር ዘመን ዌስትሃም ባሳለፈው ተስፋ አስቆራጭ ወቅትም 7 ጎሎችን አስቆጥሮ 5 አሲስቶችን አድርጓል። አጥቂ ቡድኖች ባሉበት ምርጥ ተጫዋቾች ጎንም ሲጫወት ቁጥሮችን እንደሚሻሻሉ እርግጠኛ ነው። በሚቀጥለው የውድድር ዘመን በትክክለኛው ቡድን ውስጥም ትልቅ አስተዋጽኦች ሊኖረው እንደሚችል የሚያሳዩ መረጃዎች ናቸው ይፋም የተደረጉት። ኒውካስል ዩናይትዶች ለወጣቱ የፓሪሰን ዠርሜን ኮከብ አስደናቂ የክረምት የዝውውር መስኮትን እያቀዱ ነው። ፓሪሰን ዠርሜኖች አጥቂው የሆነውን ፒየር ሙንጌንጌን በክረምቱ የዝውውር መስኮት ክለቡን ለቆ ስለመውጣቱ እየተነሳ ይገኛል። በበርካታ ክለቦችም ሁኔታው እየተከታተሉት ሲሆን እሱ ከፓሪስ ክለብ አካዳሚ ከመጡ በጣም ተስፋ ሰጪ ወጣት ተሰጥኦችም አንደኛው ተደርጎ ነው የሚወሰደው። ከአርኤምሲ ስፖርት የተገኘ የመረጃ ምንጭ እንደሚያሳየው ኒውካስል ዩናይትድ ተጫዋቹን ይፈልጋል፣ እንዲሁም ሁኔታውንም በቅርበት እየተከታተለው ነው። ይህንን የአጥቂ መስመር ተስፈኛ ወደ ክለቡ እንዲቀላቀል ለማሳመንም ይሞክራሉ። የፓሪሰን ዠርሜን ከ19 ዓመት በታች ቡድን ከፍተኛ ግብ አስቆጣሪ ሲሆን ለኒውካስል ለረጅም ጊዜ የሚጠቅም ድንቅ ኢንቨስትመንት ሊሆን ይችላል። ለወደፊቱ ጠንካራ ቡድን ለመገንባት እየተንቀሳቀሱ ሲሆን እንደሱ ያለ ጎበዝ ወጣት አጥቂ ላይም ኢንቨስት ማድረግ ብልህነት የተሞላበት ውሳኔ ሊሆን ይችላል። ትክክለኛ መመሪያን ካገኘ ጥራት ያለው የፕሪሚየር ሊግ አጥቂ የመሆን አቅም አለው።
ኒውካስል ቀደም ሲል ወጣት ተጫዋቾችን በማሳደግ ረገድም ጥሩ ነገሮችን አስመዝግቧል። ስለዚህም የ18 ዓመቱ የፓሪስ ሰን ዠርሜን ተጫዋች ለማሳደግ ረገድም ቁልፍ ሚናን ሊጫወቱ ይችላሉ ተብሎ ይታሰባል። ፓሪስ ሰን ዠርሜን እሱን ለመልቀቅም ፍቃደኛ መሆን አለመሆናቸውን ማየት አስደሳች ያደርገዋል ተብሎ ይታሰባል። በክለብ ውስጥ ከፍተኛ ግምት የሚሰጠው ሲሆን እንደሱ ያለ ተሰጥኦ ያለው ተስፈኛ ማጣት ደግሞ ላይፈልጉ ይችላሉ። ሆኖም ግን በአጥቂ መስመራቸው ውስጥም ብዙ ተጫዋቾች ስላሉ በሚቀጥለው የውድድር ዘመን በቂ እድልን መስጠት ላይችሉ ይችላሉ። ወጣቱ አጥቂ እድገቱን ለመቀጠልና አቅሙን ደግሞ ሙሉ በሙሉ ለመጠቀምም ከዋናው ቡድን ጋር ተጨማሪ እድሎች ያስፈልጉታል። ይህ ደግሞ በክረምቱ የዝውውር መስኮት ክለቡን እንዲለቅም ሊገፋፋው ይችላል ተብሏል። ኒውካስል ከዋናው ቡድን ጋር መጫወት እድል ሊሰጡት የሚችሉ ከሆነ ለተጫዋቹ ማራኪ መዳረሻ ሊሆን ይችላሉ። ዝውውሩን ለመፈጸም የሚያስችል የገንዘብ አቅምም አላቸው። ኒውካስል ለወደፊቱ ጠንካራ ቡድን ለመገንባት እየፈለገ ሲሆን የ18 ዓመቱ ተጫዋች ለፕሪሚየር ሊጉ ክለብም ጠንካራ ኢንቨስትመንት ሊሆን እንደሚችል የሚያሳዩ መረጃዎችን በትልቁ እየሰማን ነው። የክሪስታል ፓላስ ኮከብ ወደ አውሮፓ ታላቅ ክለብ ሊዘዋወር ተቃርቧል። የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ በክረምቱ የዝውውር መስኮት ክለቡን ለቆ ስለመውጣቱ እየተነሳ ነው። ከጋዜታ ዴሎ ስፖርት የተገኘው ዘገባ እንደሚያመለክተው ዩቬንቱስ የ28 ዓመቱን የፈረንሳይ ብሔራዊ ቡድን ተጫዋችን ለማስፈረም ፍላጎት ያለው ሲሆን በሚቀጥሉት ሳምንታትም የዝውውር ጥያቄዎችን ሊያቀርቡ ይችላሉ። ቡድኑ በአጥቂ መስመሩ ላይ ተጨማሪ ጥልቀትን ለመፍጠር ይፈልጋል። ዱሻን ቭላሆቪች በነፃ ዝውውር ክለቡን ለቆ ስለሚሄድ በሱ ምትክ ተገቢውን ተጫዋች ማግኘት አለባቸው። ጆናታን ዴቪድ አቋሙ አሳማኝ አልነበረም። ጣሊያናዊው ክለብም ፈረንሳዊውን አጥቂ እንዲቀላቀልም ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። ዣን ፊሊፕ ማቴታ ከጥቂት ወራት በፊትም ወደ ጣሊያን ሊዘዋወር እንደሚችል በስፋት ይነገር ነበር። ለዩቬንቱስ የመጫወት እድልም ለሱ አስደሳች ይሆናል። በክሪስታል ፓላስ በቋሚነት ጥሩ ብቃቱን አሳይቷል። ስለዚህም አሁን ደግሞ አዲስ ፈተና የሚወስድበት ትክክለኛው ጊዜ እንደሆነ ሊሰማው ይችላል። ላለፈው ደግሞ አንድ ዓመትም ክሪስታል ፓላስ 3 ዋንጫዎችን እንዲያነሳ ረድቷል። የኤፍኤ ካፕን፣ የኮሚን ሺልድን እና የዩሮፓ ኮንፈረንስ ሊግንም እንዲሁ አሸንፈዋል። ፈረንሳዊው አጥቂ በአውሮፓ ዋንጫ ፍጻሜ ላይም ጎል በማስቆጠር በክለቡ ታሪክ የመጀመሪያው የአውሮፓ ዋንጫን እንዲያነሱ አድርጓቸዋል። መውጣቱ ለክሪስታል ፓላስ ትልቅ ጉዳት ቢሆንም በቶሎ ከተስማሙ ግን በሱ ቦታ ላይ ተገቢውን ተተኪ ለማግኘትም ብዙ ጊዜ ይኖራቸዋል። ሁኔታው እንዴት እንደሚታይም ወደፊት የሚቀጥል ነው። የውል ሁኔታውን ከግምት ውስጥ በማስገባት በተመጣጣኝ ዋጋ ሊገኝ ይችላል። አጥቂው በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ውሉ የሚያበቃ በመሆኑ ክሪስታል ፓላስ ለመሸጥ ግፊት ውስጥ ይሆናል። እንደሱ አይነት ጥራት ያለው ልምድ ያለው ተጫዋችን በነፃ ማጣት አይፈልጉም። ተጫዋቹን በአሁኑ መሸጥና በቦታው ተገቢውን ተተኪ ማምጣትም ለክለቡ ተገቢ ይሆናል ተብሎ ይታሰባል። የ28 ዓመቱ አጥቂ ባለፈው የውድድር ዘመን 16 ግቦችን አስቆጥሮ 3 አሲስቶችን አድርጓል። በተሻለ ቡድን ውስጥም እየተጫወተም ተጨማሪ የጎል አጋጣሚዎችም ሊፈጠሩለት እንደሚችሉ አሃዙ ሊሻሻል እንደሚችልም ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ለቼልሲ ትልቅ ድጋፍ የ50 ሚሊዮን ዩሮ ኢላማው ቤተሰቦች ወደ ስታንፈርድ ብሪጅ እንዲዘዋወር እየገፉ ነው። ሰኢድ ኤልማላ በጀርመኑ ክለብ ኮሎኝ ጥሩ ብቃትን ያሳየ ሲሆን ወደ ፕሪሚየር ሊግ ሊዘዋወር እንደሚችል እየተነገረ ነው። ስፖርትስ ቢልድ የተባለው የጀርመን ሚዲያ እንደዘገበው ብሬንትፈርድ ተጫዋቹን ለማስፈረም ተስፋ አድርገው ነበር። ነገር ግን የተጫዋቹ እናትና ወኪል አሁን ላይ ወደ ቼልሲ እንዲሄድ እየገፋፉ ነው። የ19 ዓመቱ ወጣት ተጫዋች በአውሮፓ ከፍተኛ ግምት የሚሰጠው ሲሆን በጀርመን ጥሩ እንቅስቃሴን አሳይተዋል። ትክክለኛ መመሪያን ካገኘ ወደ ቀዳሚ አጥቂነትም የማደግ ጥራት አለው። ባለፈው የውድድር ዘመን በሊጉ 13 ግቦችን አስቆጥሮ 5 ደግሞ አሲስቶችን አድርጓል። ቸልሲ በክንፍ መስመሮቹ ላይ ተጨማሪ ጥራት ያስፈልገዋል። አሌሃንድሮ ጋርናቾ፣ ጄሚ ባይኖ ጊቲያንስ ባለፈው የውድድር ዘመን አቋማቸው አሳማኝ አልነበረም። የ19 ዓመቱ የሊግ ዋንጫን የቸልሲ ድንቅ ኢንቨስትመንትም ሊሆን እንደሚችል እየተገለጸ ይገኛል። ክለቡ ዝውውሩን ለመፈጸምም ዝግጁ መሆኑን ማየት አስደሳች ያደርገዋል። ቸልሲ ስለ ዝውውሩ ከተጫዋቹ ወኪሎች ጋር ቀድሞውንም ቢሆን ውይይት ያደረገ ሲሆን ተጫዋቹ 50 ሚሊዮን ዩሮ ያስወጣል ተብሎ ነው የሚታሰበው። ቸልሲ ለዚህ ተጫዋች ከፍተኛ ዋጋ ለመክፈል ዝግጁ እንደሆነ ተዘግቧል። ዝውውሩን ማጠናቀቅ ይችሉ እንደሆነም ወደፊት የሚታይ ነው። የተጫዋቹ ወኪል ወደ ለንደኑ ክለብ ቸልሲ እንዲዘዋወር መፈለጉም ለቸልሲ ትልቅ ድጋፍ ነው። የ19 ዓመቱ ወጣት በፕሪሚየር ሊጉ ለመሳካትም የሚያስችል የቴክኒክ ብቃት ያለው ሲሆን ቸልሲ በአጥቂ መስመሩ ላይ እንዲሻሻል ሊረዳው ይችላል። ለቡድን ግቦችንና የፈጠራ ስራዎችንም ይጨምራል ተብሎ ይታሰባል። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን ለወደፊቱ የተከፈለውን ኢንቨስትመንትም በቀላሉ የሚያጸድቅ ሲሆን
እንግዲህ በርካቶችም ቼልሲ ተስፋ አስቆራጭ የውድድር ዘመን አሳልፎ የአውሮፓ ውድድሮችን ማለፍ አልቻለም ነበር። ከዛ ውጭ ግን ጠንክረው ተመልሰው ለመምጣት ደግሞ ፍላጎቱ እንዳላቸው ነው የሚነገረው። ለዚህም በክረምቱ ጥራት ያላቸው ፈራሚዎችን ይፈልጋሉ ተብሎ ይታመናል። ሚኬል አርቴታ 20 ግቦችን ያስቆጠረ ኮከብን ይፈልጋል። የአርሰናል ኢላማ የሆነው ተጫዋች ግን ውሳኔውን አሳልፈዋል። ሁሊያን አልቫሬስ በክረምቱ የዝውውር መስኮት ከአትሌቲኮ ማድሪድ ለቆ እንደሚወጣ ነው በርካቶች የሚናገሩት። ባርሴሎና ተጫዋቹን ለማስፈረም ተስፋ አድርገው ነበር፣ ነገር ግን ዝውውሩ ተስተጓጉሏል። የ26 ዓመቱ አርጀንቲናዊ ኢንተርናሽናል የአርሰናል የዝውውር ኢላማም ነው። ሆኖም ግን ከካንዴና ሴር የተገኘው ዘገባ እንደሚያመለክተው ተጫዋቹ ወደ ለንደን ለመዘዋወር ፍላጎት የለውም። ቢሆንም ግን በዚህ ክረምት ሊዘዋወርባቸው ከሚችሏቸው ክለቦች አርሰናል ብቸኛው ተጨባጭ አማራጭ ነው። አርሰናል ተጫዋቹን ማሳመን ይችሉ እንደሆነ የሚታይ ይሆናል። በዚህ ክረምት ጥራት ያለው አጥቂም እንደሚያስፈልጋቸው መናገር አያስፈልግም። ቪክተር ዮኬሬሽ ወደ ለንደኑ ክለብ ከተቀላቀለ በኋላም ጥሩ ብቃትን አሳይቷል። ነገር ግን ስዊድናዊው አጠቃላይ የጨዋታ አቅሙ አንዳንድ ያሳማኝ አልነበረም። አርሰናሎች እድሎችን በመፍጠርና ግቦችን በማስቆጠር የሚረዳ ሙሉ አቅም ያለው አጥቂን ኢንቨስትመንት ማድረግም ይፈልጋሉ። የ26 ዓመቱ አጥቂም ባለፈው የውድድር ዘመን 20 ግቦችን አስቆጥሮ 9 አሲስቶችን አድርጓል። አልቫሬዝ ድንቅ ፈራሚ ሊሆን ይችላል። ብቃቱም በላሊጋውና በሀገሩ ቡድንም አሳይቷል። በማንቸስተር ሲቲ በነበረበት ጊዜ በፕሪሚየር ሊጉ አስደናቂ ነበር። ወደ አርሰናል ከመጣ ወዲያውኑ ተጽዕኖዎችን መፍጠር እንደሚችል ምንም ጥርጥር የለውም። ሆኖም ግን የፕሪሚየር ሊጉ ሻምፒዮኖች አርሰናል ተጫዋቹን ማሳመን ይኖርባቸዋል ተብሏል። ለአትሌቲኮ ማድሪድ ከፍተኛ ክፍያ ለመክፈል የሚያስችል የገንዘብ አቅም አላቸው። ነገር ግን ተጫዋቹን ማሳመን ቀላል አይሆንም። በስፔን ከባርሴሎና ጋር መቆየትን የሚፈልግ ይመስላል። የስፔኑ ሻምፒዮን ክለብ ባርሴሎና በመጪዎቹ ሳምንታት ተጫዋቹን ለማስፈረም ተቀባይነት ያለው የዝውውር ጥያቄን ያቀርብ እንደሆነ ይታያል። በተለይ ግን ሪያል ማድሪድ ትላንትና 150 ሚሊዮን ዩሮ ማቅረቡን ተከትሎ የዚህ ተጫዋች ዋጋን ደግሞ ሊሰቅሉት እንደሚችሉ የሚያሳዩ መረጃዎች በትልቁም እየወጡ ይገኛሉ። ለሮበርት ሌቫንዶስኪ ጥራት ያለው የረጅም ጊዜ ተተኪ ማግኘት ያስፈልጋቸዋል። የ2022 ዓለም ዋንጫ አሸናፊው ሁሊያን አልቫሬስ ለዚህ ድንቅ ኢንቨስትመንትም ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ የጠቆመው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረታችንን ያደረግንበት ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ አመሰግናለሁ። የተለያዩ ስፖርታዊ ጉዳዮችን ስናካፍላችሁ ቆይተናል። ነገ ላይ ደግሞ የተለያዩ ርዕሰ ጉዳዮችን የምናካፍልባቸውን የምሳ ሰዓት ፕሮግራሞቻችንን ይዘን ተመልሰን እንገናኛለን። ለዛሬ ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግንኳችሁ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ምሽት ይሁንላችሁ።